አመጣሽ? ይሄ ብቻ ነው? ሌላ የቀረ ነገር የለም መሰለኝ። ለጊዜው እናገኙት። ሌላ የጠየቀችኝ ነገር ግን ማግኘት አልቻልኩም። እሱን ራስሽ ታውቂያለሽ። ጆ፣ ሁሉም ሰው እየገላመጠኝ እየሸሸኝ ነው። እናቴ ስለሌለች ለኔ የሚያስብ ማንም ሰው የለም። ሁሉም እኔን መጉዳት ነው የሚፈልገው። ለምንድን ነው አሁን ለኔ ይሄንን ነገር? እኔ እንጃ፣ እንዲሁ ስለከፋኝና ማናገረው ሰው ስለሌለ ነው። ጥሩ በቃ አሁን እኔ መሄድ አለብኝ። እንዴ እያወራሁ እኮ ነው። ወዴት የምትሄደው? በቃ ቶሎ መሄድ አለብኝ። የሆነ ሰው ካገኘኝ ጥሩ አይመጣም። አረ አንተም እየፈራህ ባልሆነ እንዴ ምን ማለት ነው? እናትሽና አንቺ የምትሰብብኝ ተንኮል በምን አውቃለሁ? አረ እንደዛው ነው። ጥሩ አስደነገጥከኝ እኮ። ለምን ትደነግጫለሽ? ወንጀል እየሰራሽ ነበር እንዴ? የምን ወንጀል? ያማል እንዴ? በስቲ ንገሪ። እኔ እኮ አመጣጤ እንደው እነሱ ሲገቡ ጊዜ መንገድ ከከበደሽ ብዬ ነው። አዎ እሱማ፣ ግን እዚህም ቢሆን ደግሞ መንገድ ይከብደኛል። ቆይ ምን ሆነሻል? ያጋጠመሽ ነገር አለ እንዴ? ችግር አለ? አረ ምንም ችግር የለም እናቴ፣ ምንም የለም። ታዲያ እንደው ተለይ ለምን ልታናገርኝ ነው? እኔ ማለት እኔ ያው ሽምግልናው ባይሳካም እሱማ እንግዲህ ምን ማድረግ ይቻላል። እኔም አፈርኩ፣ ቅስሜ ተሰበረ። ቤሉልም እንደው እየመጣው እያወራኝ ነበር። ከዚህ ቤት መውጣት አለብን ስለው አይሆንም ታስፈልጉኛላችሁ አለ። አይ ምንም ብናስፈልግም ከዚህ ቤትማ መውጣት አለብን እናቴ። አዎ እሱንማ እኔም ብያለሁ። ቤሉልና ግባ። ከከባዱ ላይ ያረቋርቋችሁ ማለት አይኔ ድካሙ ቀለል ካለሽ ማውራት ይኖርብናል። አሁን እንኳን አይ እናቴ አውሩ፣ ችግር የለውም። ቤሉል የሚያወራሽ አስፈላጊ ነገር ሊሆን ይችላል። መሲ ደህና ነሽ ግን? ደህና ነኝ እኔ። እሺ አይኔ እኔ ክፍል እንሂድ ወይስ እዚሁ እናውራ? ናኑኑ እንዴት ነሽ? ደህና ነኝ። ቅድም እኮ እናትሽን ስታቅፊያት እንዴት እንዳሳዘንሽ። እኔ የምለው ግን ለቤሉል ምንድናችሁ እናንተ? ቤተሰብ ነን። ግን እኮ ነው ያላቃችሁም። እኛም አናውቅሽም ነበር። ኦ ልክ ነሽ። ድንገት መጣሁባችሁ። እኔ የምልሽ ግን ብዙም አላስቸገርኳችሁም አይደል? አረ በጭራሽ አላስቸገርሽም። እሺ እኔ ቆንጆ፣ እኔ የምልሽ ቤሉልና እህቱ ግን ለምንድን ነው እንደዚህ የሚጣሉት? ያው የእህትና ወንድም ጸብ ነው፣ ሌላም ሊሆን ይችላል። አይ የእነሱ ግን ትንሽ በዛ አይደል? ይሆናል። መጣችልሽ እንግዲህ ቻያት። ወንድሜ ጥሎሽ ጠፋ እንዴ? አለ ይመጣል ተመልሶ። አዎ ወደ ላይ ወጥቶ ነው። አንቺ ማን ነገርሽ? የእርጎ ዝንብ እንዴ! ለምንድን ነው ልጅቷ እንደዚህ የምትናገሪያት? ምን አገባሽ ደግሞ? ዛሬ መተሽ ለመቆጣጠር እንዳታስቢ። ደግሞ ምንሽ መክስት አይመስልም። ትሰሚኛለሽ ቆንጂት፣ ከዚህ በኋላ እኔን ስታናግሪ ድምጽሽን ቀነስ አድርጊው እሺ? ማንም ላይ አፍሽን ስለከፈትሽ እኔ ላይ ትከፍቻለሽ ማለት አይደለም። ካልሆነ ደግሞ ለሚደርስብሽ ነገር እኔ ተጠያቂ አይደለሁም እሺ? አቤት አቤት፣ ይኸውልኝ ብቻችን ፈጣጣ።
ከዚህ ቤት እኮ ላስወጣሽ እችላለሁ። ቢሆን ደስ ይለኝ ነበር፣ ግን ካንቺ በላይ ለዚህ ቤት እኔ ሳልቀርብ አልቀረም። ምን ማለት ነው? ስሚኝ፣ ከኔ ጋር ባትነካኪ ይሻልሻል። ምን ልታመጪ ነው? እያስፈራራሽ ነው? ሳስበው ካንቺ ጋር ማውራት የራሱ ያወርደኛል። ለነገሩ አንቺ እንኳን ለኔ ለወንድምሽ የምትሆኚ ልጅ አይደለሽም። አንቺ ባለጌ! ምንድን ነው ያልሽው? ሰምተሻታል አይደል? ለኔ ምን አይነት ቃል እንደተጠቀመሽ ትሰሚኛለሽ? አንቺ ለኔ እንደዛ አይነት ቃል ትጠቀሚያለሽ? ስሚኝ አንቺ ህፃን፣ ብጎዳሽ እኔ ተጠያቂ አይደለሁ። ምክንያቱም ቀድሜ ያስጠንቅቄሻለሁ። እሺ አፍሽን እንዳትከፍቺ ነግሬሻለሁ። እዛው በለመድሽበት አፍሽን ክፈች። እሺ ጨብራራ፣ ሁለተኛ ከፊቴ እንዳትቆሚ። እሺ እንትመስላለች። ወይኔ እንደዚህ ባይፈጠር ጥሩ ነበር። ታያት፣ እንደዚህ አይነት ሰው ቅጣቱን ማግኘት አለበት። እቺ ባለጌ ነች። ጭራሽ እየተከታተልከኝ ነበር? ኧረ እኔ እየተከታተልኳን ነበር። ደግሞ ቆይ አንተ ባለፈው ከእናትህ ጋር የነበርኩ ልጅ ነህ አይደል? አረ ዞር በለ በእናትህ። እናት ይላል እንዴ? ታመራለህ እንዴ? ሂድ ወደዛ። ይደፋር ነው በእናታችሁ። አዎ አልተሳሳትኩም። ባለፈው ከእናትህ ጋር የነበርከው ልጅ ነህ። እባክህ እናቴ ናፍቃኛለች፣ ወደ አለችበት ውሰደኝ። አንተ በእናትህ አቦ አትጃጃል ከዚህ። ቆይ ያስከው ነገር ምንድን ነው? ለኔ ነው ይሄ? አዎ ላንተ ነው የተላከልህን ብር ማየት አትፈልግም? ላንተ እኮ ነው የተላከው። ብር ነው እዚህ ውስጥ ያለው። ይቸግሯል ይግዛም የሆነ ነገር ምናምን ተብሎ ላንተ ተላከ። አዎ አውቄው ነበር እኮ። በልስጠኝ። አትሄድ ከዚህ በእናትህ። የማን ነው ጅል? በእናታችሁ አንተ። እኔ ጅል አይደለሁም እንዴ? ና ቶሎ በልስጠኝ። አንተ በእናትህ ወደዛ ሂድ። አንተ ወይ በስንት መከራ ያገኘሁትን ፋይል ወሰደብኝ። ወይኔ እንደ እብድ ተጮቱ። እዚህ በኋላማ አልደርስበትም። በእናትህ እቃው እኮ ተወሰደብኝ። ደግሞ ፎቶ ሳላነሳው። ቶሎ በላ። ማን አባቱን እኔን ያደረገው? ይኸውልህ ማወቅ እኮ አውቀዋለሁ፣ ግን ደግሞ እዛ ቤት ተመልሶ ይዞ ስለሚገባ እኔ ደግሞ እዛ መግባት አልችልም። ማለት በቃ ልጁ የመጨረሻ ነው ያስጠነቅቀኝ። ካለበለዚያ ደግሞ እዛ ቤት ከገባ የሆነ ሰው ይባትታል። እንዴትም ብለህ ግባ፣ ስራ ነው። እሺ በቃ ሞክራለሁ። ይህ ብሽቅ ያስገድለኝ ነው እንዴ? ሄሎ። አቤት፣ እየመጣ ነው። እልሹ እንደሰጠች አሁን ደውላ ነግራኛለች። ቶሎ ይዘውና ነፍሷን ሽጣ ያመጣችው እቃ ነው። ይኸውልሽ እንዴት እንደምነግርሽ አላውቅም፣ ግን በቃ ችግር ተፈጥሯል። ቆይ ምን ችግር ነው የተፈጠረው? ፋይሉን ሰው ወስዶብኛል። ምን ማለት ነው? እየቀለድክ እንዳይሆን። ለምን ብዬ ቀልዳለሁ? አረ ምንም አልቀለድኩም በእናትሽ። እና ታዲያ እንዴት እንደዚህ ትላለህ? እንግዲህ ሆነ በቃ ምን ላድርግ? ቶሎ ብለና በአካል ትናዘዛለህ። እና ይመጣላ ታስፈራሪኛለሽ እንዴ? ደፋር። እኔ ሆኜ እኮ ነው ካንቺ ጋር የምሰራው። ይኸውልሽ በዚህ ጸባይሽ እንኳን ሰው እንስሳ አብሮሽ አይሰራም። እሺ በቃ እሱን ስትመጣ እንነጋገራለን። እና ያለን እሺ። አገኛለሁ። እግሬን ነው መሳብርልህ። አንተ አውቃበድ በጭራሽ አረሳም። ጅል አይኔ እንዴት ነበር ያዙሽ? በር ሲንኳኳ ጊዜ ልከፍት ሲሄድ መኪና ውስጥ አጣልፎ አስገቡኝ። ምንም ነገር ደግሞ እንዳላይ ፊቴን ሽፍን አድርገውኛል። እና ምንም ማለት የሆነ ያየሽው ነገር የለም ወይ? ሲያወሩ ምንም አልሰማሽም? አረ በጭራሽ። እንደው የአንዱን ጫማ ነገር ነው ያየሁት። እውነት? ጫማው ላይ ተሸ ምን አይነት ጫማ ነበር? አሁን ደግሜ ካላየሁትማ አይነቱን መንገር እኮ ይከብደኛል። አረ እሺ በቃ
አንዳንድ ነገሮችን ዛሬ ላጣራና ነገ ወደ ፖሊስ ጣቢያ እንሄዳለን። እሺ እንግዲህ ቆይ እሷ እንደዚህ እየተደባበቀች ማን ነው ስራዋ እንዲሳካላት እያገዛት ያለው? እንዴ ሰላም ሰጥተኝ ልትሄጂ ነው እንዴ? ውይ አላየሽም ነበር፣ ይቅርታ። አረ የሆነ ሀሳብ ላይ ነሽ ማለት ነው። ምን ማለት ነው? ማለትማ አይ ምንም አይደለም። ሂጂ በቃ። እሺ በቃ ቻው። እሺ ወይ ጓደኛ ይደረሽ። እሺ በቃ መጣሁ በር ላይ። እሺ ወይ ጉዳይ ቴዲ ኤርፎን ሰክቼ ነበር እኮ። ግቢ። ኤርፎን አድርጌ ነበር እኮ የኔ ቆንጆ፣ በጣም ይቅርታ። እሺ በቃ እናቴን እኮ ማናገር ከበደኝ። ተደብቂያት ነው የመጣሁት። አብረን እንሂድ አይደል? እኔና አንቺ ነው የምንሄደው? አዎ ብቻዬን ማናገር አልቻልኩም። ማለት በጣም ነው የሚያስፈራው። አይ መሲ እንደዛማ አይሆንም። ብቻሽን ልታናግሪያት ይገባል። እንዴት ሄዲ? ፈርተህ ባልሆነ ሁሉም ነገር አብረን እንጋፈጣለን ተባብለን የለ እንዴ? አዎ ግን ደግሞ አሁን ድካም ላይ ስለሆነች ትንሽ ሲረጋጉ እናናገራቸዋለን። አይሻልም? እኔ በጣም ግራ እያጋባኸኝ ነው ያለሁት ቴዲ። ለምን ግራ ትጋቢያለሽ ፍቅር? ተይ በእናትሽ፣ እንደዚህማ መሆን የለበትም። እሺ ስለዚህ በቃ እኔም እዚህ መሆን የለብኝማ። ለምን? ደፍረ ማናገር የማትችል ከሆነ እኔ እንዴትም ብዬ ልንገራትና ላሳምናት። አዎ በጣም አሪፍ፣ እንደዛ ነው የሚሻለው። እሺ በቃ ቆይ መጣሁ። እሺ እኔ እሸኝሻለሁ። እሺ ቤቲ ፍቅር ምን ማለት ነው? ፍቅር ቴዲ ቴዲ ይሄ ምንድን ነው? ምንድን ነው? የምን ቤቲ ነው? የምን ቤቲ ፍቅር ነው? ከማን ጋር ነው የምትደዋወለው? በፈጣሪ አነሳሽው እንዴ? አላነሳሁትም። ቆይ ባነሳውስ ምን ማለት ነው? አስረዳኝ ቶሎ በል። ቤቲ እንትን እኮ ነው፣ እህቴ ናት። እንዴት እህትህ ነው ቤቲ ፍቅር ብለህ ሴፍ የምታደርገው? አዎ መሲ፣ እንዴ በጣም ስለምወዳት ነው። ምንም አላሳመነኝም ቴዲ። አንቺ ደግሞ ጭራሽ ልጠረጥርኝ ነው? ቆይ እንደውም
ቤት ጠርቼ ነው ማስተዋወቅሽ። አሁን ስጪኝ ላውራት። ቆይ ምን እየተፈጠረ ነው ያለው? ይቅርታ፣ የቤተሰብ ጉዳይ እና ከኔ የሚደበቅ የቤተሰብ ጉዳይ? መስዬ ደግሞ አንዳንድ ነገሮች እንደዚህ ናቸው። እሺ ይኸውልሽ፣ አሁን ለማንኛውም ቤተሰቦቼን ሳስተዋውቅሽ ልብሽ እርፍ የሚል ይሆናል። እሺ እናያለን። ፀሐይ እኮ አደረክ ፀሐይ ጠብስሻል። ወይ ወዲህ እንደናፈቅሽኝ ጉድ እኔ ውድ እኔ ራሱ በጣም ነው የናፈቅሽኝ። እኔ ራሱ ናፈቅሽ። ወንድሜ ያልሞተ ሰው ይገናኛል የሚባለው ለካ እውነት ነው። ረዥም ጊዜ ዋው! ድጋሜ ተገናኘን ማለት ነው። በጣም ነው የሚገርመው። አልገባኝም። ዩ ጋይስ ኖ ኢች አዘር? ትተዋወቃላችሁ እንዴ? እዚህ ምን ትሰራለህ? እኔማ እኮ ከፍቅረኛዬ ጋር ጓደኛዋን ለመጠየቅ ነው የመጣነው። እንዴ ምን ነው ፍቅር? ለነገሩ እኮ እሷ ሚስጥር ትወዳለች። ለዛ ነው። ችግር የለውም ብንነግራቸው። ቤተሰቧ ናት፣ አንቺም ጓደኛዋ ነሽ። ችግር የለም። ውይ ባል ያልሽው እሱ ነው እንዴ? ፍቅረኛዬ ቀይና ረዥም ነው አላልሽም እንዴ? ምን እባክሽ፣ አሁን እኮ ነው ኑሮ ያጎሳቆለኝ እንጂ ምን የመሰልኩ እንቁላል ልጅ ነበርኩ አይደል እንዴ? ቤቢ እንዴ ቁመቴ ራሱ ብትይ ሰማይ ጠቀስ አልነበረ እንዴ ማከለው? አሁን እኮ ነው ኑሮ። ሁሌም ጓደኛዬ እንደዚህ ነው የሚያወራው እንዴ? ውይ በጣም ተጫዋች እኮ ነኝ አይደል እንዴ? ቤዚ ንገሪያት እንጂ። ቤዚ ማን ነው? ወይኔ በቤት ስሟ ጠራዋት። ቤትዬ። ኧረ ቆይ ልጅቷ ታውራበት። ምንድን ነው እንደዚህ የወሬ ሱስ ማለት? ወሬኛን እያልሽኝ ነው? እንዲህ ስትናገሪ እኮ ፍቅረኛዬን ይከፋታል አይደል? አሁን ይከፋኛል። እርግጠኛ ነሽ ፍቅረኛሽ ነው? አዎ ፍቅረኛዬ ነው። ጥሩ፣ ለእሷ ስለተዋሃለሁ። አንቺ ግን ከቻልሽ ከዚህ በኋላ ብቻሽን ነኝ። እንዴ ቤሉል? አዎ ሊዛዬ፣ እንደዛ ነው መሆን ያለበት። ችግር የለውም። በቃ ብቻዬን እመጣለሁ። ሀይ እንዴት ነሽ? እዚህ ቤት ልትገቢ ነው እንዴ? አይ ሚን ሎኬሽን እዚህ ቤት ነው የሚለኝ ካልተሳሳትኩኝ። አልተሳሳትሽም። ስትደነግጪ ደግሞ በጣም ታምሪያለሽ። እባክሽ አንድ ነገር ብቻ አላስቸግርሽ። ምንድን ነው? ልትሰርቀኝ አይደለም አይደል? እንዴ አንቺ ደግሞ አሁን ምንሽ ይሰረቃል? ባይሆን ልብሽን። ኤክስኪውዝ ሚ ምን ለማለት ፈልገህ ነው? ለማንኛውም ወደ ጉዳይ ስገባ እዚህ ልትገቢ ከሆነ እባክሽ እንደምንም ብለሽ አስገቢኝ። በፍቅር አምላክ ይዤሻለሁ። አፍቅርሽ አታውቂም? አፍቅረሽ የምታውቂ ከሆነ ደግሞ ትርጅኛለሽ። እሺ ወንድሜ ችግር አለ እንዴ? ምን ሆነ ነው? ጎሽ አፌ ቁርጥ ይበልልሽ። አወራርሽ ራሱ እንዴት ነው ደስ የሚለው። እንደውም ፍቅረኛ መሆን የነበረብሽ አንቺ ነሽ። ምን ማለት ደግሞ እሱ? አንተ ያማል እንዴ? ይኸውልሽ እንግዲህ በአንዴ ነገሩን ስታበላሹ። እሺ ምንድን ነው የፈለከው? ምን መሰለሽ የኔ ቆንጆ፣ እንዲህ ስጠይቂኝ ደስ ነው የሚለኝ። ያው የተማሪ ፍቅር ምናምን ይገባሻል አይደለ? እዚህ ቤት ውስጥ የሆነች ፍቅረኛ አለች። ሰው እናማ በእናትሽ የሆነ ገገማ ወንድም አላት።
እና እንዳንተያይም እንዳንገናኝም ከለከለኝ። በቃ ፍቅር ጎዳኝ፣ አሰቃየኝ፣ አከሳኝ። ቢያንስ እንኳን እኮ በአንቺ መንገድ እዚህ ገብቼ ካገኘኋት ብዬ ነው። አረ እንደውም ላለቅስ ነው በቃ። አረ በእናትህ እንዳታለቅስ እሺ። አረ ባባ ቢሞት አታልቅስ በቃ እሺ። ባባ ቢሞት በአንቺ አባት ነው ወይስ በእኔ አባት? እኔማ በእኔ አባቢ ቢሞት ነው ያልኩት። በአንቺ አባቢ ከሆነማ ለምን ይሞታል ያንቺ አባቢ? ይኸው በቃ አላለቅስም። እሺ በቃ እና እሺ አሁን እንግባ አይደለ? ወዴት እንዴ? አሁን አታልቅስ ባባ ቢሞት አላልሽም እንዴ? እና እኔ አታልቅስ እንጂ እንግባ ብያለሁ። ያው ነው እባክሽ፣ ይሄን ውለታ ብቻ ዋይልኝ። ቆይ አንቺ አላሳዝንሽም? ፍቅር ይዞሽ አያውቅም እንዴ? ወንድ ልጅ እኮ መጎዳት የለበትም እኮ። እኔ እኮ ብተባበረሽ ደስ ይለኛል፣ ግን በምን መንገድ? እሺ አረ ተይው፣ ለእኔ መንገዱን ተይው፣ ብቻ ግን እንግባ። ውስጥ ደግሞ ጆ ነው። እሺ ስሚ፣ እዛ ተሳስተሽ እንዳታስበይ። ኦኬ በቃ ሊዛይ መጣሁ። በቃ እኔ የሆነ ቦታ ደርሼ እመጣለሁ። የምትፈልጊው ነገር ካለ መሲ ካለ ያለች። መሲ ወጣች ይመስለኛል። ግን በቃ ሌላም ሰው ቢሆን አናግሪ። እሺ በቃ ቆይ፣ አንተ ወዴት ልትሄድ ነው? መለሳለሁ፣ ቅርብ ነኝ። ሶኒ ወንድሟ አንቺ ቀስ ያምሻል። ቆይ እናንተ ምንድን ነው እየተፈጠረ ያለው? በቃ እኔ መጣሁ። እሺ አልቆይም። ቆይ ወዴት ነው አንተ? ቆይ ማነህ? ምንድን ነው? ተይው እባክሽ ጓደኛዬ፣ እሱ ሂድና እኔና አንቺ እናወራለን። ምንድን ነው እንደዚህ የምትበጣጠሱት? ቤዛ ያንቺን አይደለም። እሺ አንቺማ በጣም ጥሩ ልጅ ነሽ። በጣም አመሰግናለሁ። ቴንክ ዩ። አንቺማ ግን ገና አልጨረስንም። ቆይ እየሰደብከኝ ነው? አዎ እየሰደበኝ ነው። ወይኔ እንዴት ገባክ? ወንድሜ ካለ ይገለኛል። አሁን ትወጣ። ተይ በእናትሽ፣ ጭራሽ ውጣ ትይኛለሽ እንዴ? እኔ በታምራቱ ነው የገቡት እንዴ? ውጣ ትላለች። የዚህ የተረገመ ክፍል ነው። ማን የተረገመው? ያ ማን ነው? አዶኒ ተብዬው ነዋ። እንደዚህ እንዳትናገረው እሺ። ስርዓትን ያዝ። ራስን የተረገምከው። ስለ እሱ አታስቢ። ማን የተረገመና ያልተረገመ እንደሆነ ይለያል። እሺ አሁን ውጣ። ክፍሉን ንገሪኝ መጀመሪያ። ለምንድን ነው የምነግርህ? ምን ልታደርግ ነው? ልትሰርቅ ነው መቼስ? ኤልሹ ማታ የሰጠሽኝን ፋይል ወስዶታል። ምን? ጆ እየቀለድከኝ ነው አይደለ? ቆይ ማን ነው እንደዚህ ያደረገው? ያ የተረገመ ነዋ። እንዴ ቆይ እንዴት? እኔ ማታ አይደል ያገኘሁህ? እሱም እኮ ማታ ነው የወሰደው። ሰናድ በፈጣሪ። ቆይ አሁን ይሄ ምን አይነት ጉድ ነው? እሺ አሁን ነይ ቶሎ ቤት ክፍሉን አሳይ። እሺ እነግርሃለሁ። ቆይ እሺ ምን ሊያደርግ ነው የወሰደብክ? በጣም እግር ያበዛል መሰለህ። ተመላለስክ እኮ። አይንዬን ስለለቀቅሻት እናመሰግናለን። ስለዚህ አሁን ማውራት እንችላለን። ስለምንድን ነው ደግሞ የምናወራው? ቆይ ወዴት እያመራሽ ነው? ማንሽ? ምንድነሽ? ዛሬ የምርመራ ውጤት እቀበላለሁ። የምን ምርመራ ነው? የኔና የልሹን የእህትና የወንድምነት ምርመራ ውጤት። እንዴት? ቆይ ማለት ይሄ ምን ማለት ነው? ምንድን ነው? እውነት ለመናገር እኔም አልፈለግኩም ነበር። እህቴ ናት ብዬ አምኜ ልኖር ነበር። ግን አንዳንድ እያለ ክፉ ስራ ሲወጣ ግን መታገስ አልቻልኩም። አንተ ልጅ ያማሃል እንዴ? አዎ ያመኛል። አዎ በጣም ነው የሚያመኝ። እንዴት ነው እንደዚህ ጨካኝ ሆንሽ? ስሚኝ ሄለን፣ ኤልሹ ትክክለኛ እህቴ ብትሆን ይሻልሻል። ካልሆነ ግን ከርቻሌ ትገበያለሽ። ምንም አይነት ምህረት ላንቺ አይኖረኝም። አባቴም እኔም ያንቺ መጠቀሚያዎች አይደለን። እንዴ ለምትናገረው ነገር ስርዓት ይኖር ቤሉል። እሺ ምን ቢሆን እናት ነኝ እንዴ? እኔ ላይ እንደዚህ መሆን እኮ አልችልም። አይ ውጤቱን ካየሁ በኋላ ገና ከዚህ በላይ ነው የምሆነው። ራስሽን አዘጋጅ። ከኔ የምታመልጪ እንዳይመስልሽ። አይ እርግጠኛ አትሁን። እንደውም ሳስበው ካሁኑ ከኔ ብትደበቂ ጥሩ ነው። ካልሆነ ግን እንደውም ተይው። ወይኔ ጉዴ! አይ እንዲህ መሆን የለበትም። አይሆንም። በቃ እንዴትም ብዬ ማስቆም አለብኝ።
ወደ ላይ የወጣው ለምንድን ነው? ይሄ ልጅ ግን የምር ፍቅረኛሽ ነው? አረ በፈጣሪ ፍቅረኛ ይሄ ፍቅረኛ? አረ በእናትሽ ዝም ብሎ ማለት ምን መሰለሽ ጓደዬ፣ ቅድም እዚሁ በር ላይ ነው ያገኘሁት። ግን ፍቅረኛ ውስጥ ናት ወንድሟ እንዳላያት ከለከለኝ ምናምን ነገር አለኝ። ያው እኔ ደግሞ በፍቅር መጨከን ስለማልችል እንዲገባ ፈቀድኩለት። ምን? ቆይ ምን ማድረግሽ ነው? ለምንድን ነው እንደዚህ የምታደርጊው? ቆይ ልጅቷን አንድ ነገር ቢያደርጋትስ? ደግሞ አይተሻላ ወንድሟ እንዴት እንደሆነ። ደግሞ ልጁ ዱርዬ ነገር ነው። አንቺ እውነትሽን ነው፣ ዱርዬ ነገር ነው። ወይኔ ጉዴ! እሺ አሁን ቆይ ግን የሆነ ነገር ቢያደርጋትስ? እኮ በዛ ላይ ደግሞ የማንንም ዱርዬ ያስመጥተሽ አሰደብሽኝ። ለማንኛውም ልጅቷን አይቻት መጣሁ። ስማኝ ጆ፣ ቅድም ወደዚህ ስንመጣ አንድ ሴት ነበረች አይደል? ምን አንድ ብቻ ሁለት ናቸው እንጂ። እኔም ማለቃት ሴት ናልኩ እኮ ሁለት ናቸው። ጓደኛዋም አለች። ጭራሽ ሌላም ሰው መጣ። ጥሩ ይኸውልህ፣ አንተ ደፋር ስለሆንክ ሄድና ጓደኛው ፎቶ አንሳልኝ አልክ። ማንን ነው ማነሳው? የምን ፎቶ ነው? አሁን እኛ ቤት ያለችው ነው። በእናትህ ካንሳልኝ። ለማን የምልክላት ነው? ወይኔ ጉዴ! የሆነ ሰው ሰማን። ይስማና በይኔን ክፈቹ አሳዩ። እሺ በቃ በሱ ጋር እንሂድ። ነይ ቶሎ በይ አንቺ ቅደም። ደግሞ አንቺ ማለሽ ሰራተኛዋ ነሽ? በእናትሽ የሆነ የቀዘቀዘ ነገር አምጪልኝ። ጉሬ ድርቅ ብሏል። የለም የኔ እናት። እንዴ ለምን? መብራት የለም። ስለዚህ ያው የቀዘቀዘውን ሙቋል። ወይኔ ግን እኮ መብራቱ እየበራ ነው። ያው ፍሪጅ አካባቢ ያለው መብራት ነው የተቆረጠው። ኦ እንደዛ ነው እንዴ? በቃ እሺ፣ ሌላ ነገር አምጪልኝ። እንዴ ጉዴ! ምንሽ ነው? ምንድን ነው? ምንም አልሆንኩም። መጣሽ? የሚጠጣ ውሃ አምጪልን። እኔም ያልኳት ነበር ግን የለም አለችኝ። የለም ማለት እንደዚህ ይባላል እንዴ? እሺ በቃ ትንሽ ጠብቁኝ፣ መጣሁ። ልጅቷ ያማታል እንዴ? እኔ እኮ ስጠይቃት የለም ብላኝ ነበር። ቆይ ግን ልጅቷ ሰራተኛ ናት አይደል? አዎ ናት። እንዴት ናችሁ? የማተው ልጅ ነህ? እንዴት ነህ? ደህና ነኝ። እንዴት ነው? እየለመድሽ ነው? እየለመድኩኝ ነው። ሶሪ፣ ብቻችንን ማውራት ፈልገን ነበር። ትወጣልናለህ እንዴ? ቤቲ ያምሻል እንዴ? አዋ ጓደኛዬ፣ እንዴ ለራሳችን የሚሆን ጊዜ አጣን እኮ። እሺ እነሳለሁ። ሲጀመርም ልቀመጥ አልነበረም፣ ወደ ውስጥ ልገባ ነው። ታዲያ እዚህ ጋር የተቀመጥከው ሙቀቱን ለመለካት ነው? ምንድነው ሰሞኑን እንደዚህ ቤተሰብ የበዛው? በዛ ደግሞ ምንድን ይመስሉት? ይኸው አይ ጓደኛዬ፣ እብድ እኮ ነሽ። እንዲሁም እዚህ ምንም ማውራት አልቻለም ወይ? ውጭ ለምን ወጥተን አናወራ? ቤሉል አልመጣም። እሱ ቢመጣ እንወጣ ነበረ። ቆይ አንቺ ልጅ ግን እስከዛሬ እዚህ ልጅ ፍቅር አልወጣልሽም እንዴ? ጭራሽ ብለሽ ቤቱ ድረስ መጣሽ እንዴ? አንቺ ሰው እንዳይሰማኝ ዝም በይ። በእርግጥ አሁን እሱ ፈልጎኝ ነው የመጣው። ያው ፍቅሬ እንዳለ ቢሆንም እኔ አይደለሁ የቅርብ ጓደኛው። ጉዱን አላወቀ። ጓደኛ አግኝቶ ሞቷል። እስከዛ እንደምትወጂው አያውቅም አይደለ? ካልነገርኩት እንዴት ያውቃል ብለሽ ነው? ኦብቪየስሊ ሁኔታሽ ምናምን በማየት ነው። አይ አይመስለኝም። ወይ እሺ በቃ እኛ እንውጣና ደውለን እንጠራዋለና። እንደዛ ይሻላል። አዋ ጓደኛዬ፣ እዚህ እኮ በጣም ነው የሚደብረው። ለምንድን ነው ልጅ? በቃ ቦርሳዬን ይዤ ልምጣ። አንቺ እየወጣሽ ጠብቀኝ እሺ? ፋይሉ ግን ራሱ ነው? አዎ ይሄ ነው ራሱ ነው። እሺ በቃ እኔ እንውጣ። ኧረ ቆይ ሰው አለመኖሩን ላረጋግጥ። ዝም ብለን አትወጣም። እሺ ነይ በቃ ቶሎ በይ ሂጂ አረጋግጪ። ቀስ በይ